ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት መጋቢት 2 2017 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። አብራችሁኑ ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ፕሪሚየር ሊግን ቀዳሚ እናደርጋለን። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ22ኛ ሳምንት መርሃ ግብር ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በመከናወን ላይ ይገኛሉ። የመርሃ ግብሩ ቀጣይ ጨዋታዎች በነገው ዕለትም ቀጥለው ሲከናወኑ አርባ ምንጭ ከተማ ከመቀሌ 71 ድርሳ እንዲሁም አመሻሽ 12 ሰዓት ላይ ደግሞ ቅዱስ ጊዮርጊስ እግር ኳስ ክለብ ከምስራቅ ኢትዮጵያ ተወካዩ ክለብ ድሬዳዋ ከተማ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። በተለይ አርባ ምንጭ ከተማ አሁን ላይ 6ኛ ደረጃ ላይ የሚገኝ ሲሆን 30 ነጥቦችን ሰብስቦ መቀሌ 71 ድርሳ ደግሞ 22 ነጥቦችን ይዞ 13ኛ ደረጃ ላይ ተቀምጧል። በዘንድሮ ዓመት ወደ ፕሪሚየር ሊጉ ከመጡ ክለቦች አንዱ የሆነው መቀሌ 71 ድርሳ በፕሪሚየር ሊጉ ላይ ለመቆየት ቀሪ ጨዋታዎችን ማሸነፍ ይጠበቅበታል። አመሻሽ 12 ሰዓት ላይ ይህ ጨዋታ ፍጻሜውን እንዳገኘ በቅዱስ ጊዮርጊስ እግር ኳስ ክለብና በድሬዳዋ ከተማ መካከል የሚደረገውም ጨዋታ ትልቅ ትኩረትን አግኝቷል። ቅዱስ ጊዮርጊስ እግር ኳስ ክለብ ያለፉትን ጨዋታዎች በሽንፈት ማጠናቀቁን ተከትሎ አሁን ላይ በ29 ነጥቦች 8ኛ ደረጃ ላይ ተቀምጧል። ተጋጣሚው ክለብ ድሬዳዋ ከተማም በተመሳሳይ ከፍተኛ የውጤት ቀውስ ውስጥ የሚገኝ ሲሆን አሁን ላይ 14ኛ ደረጃ ላይ ተቀምጦ ወራጅ ቀጠና ዋፋፍ ላይም ይገኛል። ሁለቱ ቡድኖች የሚያደርጉት ጨዋታም ትልቅ ትኩረትን ስቧል። የሊጉን የደረጃ ሰንጠረዥ ኢትዮጵያ መድን በ38 ነጥቦች በቀዳሚነት ሲመራ ባህር ዳር ከተማና ኢትዮጵያ ቡና እኩል 33 ነጥቦችን ይዘው በጎል ክፍያ በመበላለጥ ሁለተኛና ሶስተኛ ደረጃ ላይ ተቀምጧል። የቅርጫት ኳስ ስፖርትን ወደ ተመለከተው ዜናችን አልፈናል። አሁን ላይ የቅርጫት ኳስ ስፖርትን በሀገራችን ለማሳደግና በዓለም አቀፍ ተወዳዳሪ የሚሆኑ ስፖርተኞችን ለማፍራት እየሰራ እንገኛለን ሲሉ ከናሁ ስፖርት ጋር ቆይታ የነበራቸው የኤቤ ዋና አሰልጣኝ ዳንኤል ሀሳባቸውን ገልጿል። አስተያየታቸውን እንደሚከተለው ይቀርባል። ያው ገና ነን። የቻለውን ያህል እየሞከርን ነው ያን ነገር ለማሳደግ ኦንላይን ላይ እና በሚዲያ ብዙ ስለማይታይ ባስኬት ስፖርት እንዲያደግ ትንሽ ይገድበናል። እኛን ራሱ ቼክ ብታደርጉን ኢንስታግራም፣ ፌስቡክ ወይ ቲክቶክ ላይ አዲስ ባስኬትቦል ብላችሁ ታገኙታላችሁ። ሞር የባስኬትቦልን እድገት ዛሬ እያሳየን ነው ብለን እናስባለን። ሞር ደግሞ ስልጠና ላይ ፎከስ በማድረግ ግን ገና ነው፣ ግን እየሄድንበት ነው እና ደግሞ ብዙ ተስፋ አለው ብዬ አስባለሁ። ጥሩ ነው፣ አሪፍ ነው። ከነሱ ጋር ያለነው ኤቢኤ ከነሱ ሊግ ውስጥ አንድ ኦልሞስት በየዲቪዥኑ አንዳንድ ቡድን አለን። የኛ ሴቶች ቡድን ሁለቴ ባክ ቱ ባክ አሸንፏል ዋንጫ እዛ የአዲስ አበባ ፌዴሬሽን ሊግ ውስጥ ማለት ነው። ሶ ከነሱ ጋር ብዙ አብረን እንሰራለንም ለመስራትም እናስባለን። በዚህ አጋጣሚ ጃይንትስ ኦፍ አፍሪካ የመጡትም ቦታ ምርጫም ላይ ነው የሰውና የችሎታ ምልመላም ላይ ሆኖም ቦታም እየፈለጉ ነው። 35 ሀገር ላይ 35 የተለያየ ሜዳ ገንብቷል አፍሪካ ላይ። ቀጣዩ እዚህ አዲስ አበባ ነው የሚሆነው። ቦታ ያማረጥናቸው ነው። እስቲ ሞር የባስኬት ሜዳዎች እንዲኖሩ። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ከፍተኛ ሊግ እናገኛለን። ወደ ኢትዮጵያ ፕሪሚየር ሊግ በቀጣይ ዓመት ለመምጣት በሁለቱም ምድብ ከፍተኛ ፉክክር እየተስተዋለበት የሚገኘው የኢትዮጵያ ከፍተኛ ሊግ የውድድር መድረክ በነገው ዕለትም በሚደረጉ ጨዋታዎች ቀጥሎ የሚከናወን ይሆናል። በዚህም መሰረት በምድብ 1 በሚደረገው ጨዋታ ላይ በነገው ዕለት ቀን 7 ሰዓት ላይ እንጂባራ ከተማ ከነቀምት ከተማ፣ አምቦ ከተማ ከደብረ ብርሃን ከተማ ቀን 10 ሰዓት ላይ የሚያደርጓቸው ጨዋታዎች ትልቅ ትኩረትን አግኝቷል። በተመሳሳይ በምድብ ላይ የሚደረጉትን ጨዋታዎች ስንመለከት የካ ክፍለ ከተማ ከቦዲቲ ከተማ ቀን 7 ሰዓት ላይ ጨዋታቸውን ሲያደርጉ ቀን 9 ሰዓት ላይ ደግሞ ኦሜላ ከደሴ ከተማ ጋር የሚያደርጉት ጨዋታ ይጠበቃል። በዚህ ጨዋታ ላይ ደሴ ከተማ ወደ አሸናፊነት መምጣት ከቻለ ዳግም መሪነቱን የሚረከብበትን ውጤት ማስመዝገብ ይችላል። አሁን ላይ ምድብ ለን ነገሌ አርሲ እና እንዲሁም አላባ ከተማ እኩል 30 ነጥቦችን ይዘው በጎል ክፍያ በመበላለጥ አንደኛና ሁለተኛ ደረጃ ላይ ተቀመጡ ሲሆን አንድ ቀሪ ጨዋታ የሚቀረው ደሴ ከተማ ደግሞ በ28 ነጥቦች ሶስተኛ ደረጃ ላይ ተቀምጧል። ነገ ለደሴዎች እጅግ ወሳኝ በሆነው ጨዋታ ላይ ትልቅ ትኩረትን ያገኘው የኦሜርላ እንቅስቃሴም ሊሆን እንደሚችል እየተገመተ ይገኛል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርሰው ማለት ነው። ቀዳሚው ስፖርታዊ መረጃችን የሚሆነው የታላቁ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ይሆናል። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ 16 የመልስ ጨዋታ ዛሬ ምሽት በተለያዩ የአውሮፓ ከተማ ስቴዲየሞች የሚከናወን ይሆናል። ከነዚህ ጨዋታዎች መካከል ምሽት 5 ሰዓት ላይ በአንፊልድ ሮድ የእንግሊዙ ክለብ ሊቨርፑል የፈረንሳዩን ክለብ ፒኤስጂን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። የሁለቱ ቡድኖች ጨዋታ አስቀድሞ በፓርክ ዴ ፕሪንስ ተደርጎ በፒኤስጂ 1-0 ተሸናፊነት መጠናቀቁም የሚታወስ ነው። ይህንንም ተከትሎ ሊቨርፑል ጥሩ ባልሆነበት እንቅስቃሴ አሸንፎ መመለሱ ለዛሬው ጨዋታ ትልቅ ስንቅ ሊሆነው እንደሚችልም እየተገመተ ይገኛል። የፒኤስጂው አሰልጣኝ ሉዊስ ኤንሪኬ በምሽቱ ጨዋታ ላይ በአንፊልድ ሮድ ታምር ለመስራት ተዘጋጅተናል፣ ይህንንም የማድረግ አቅም አላቸው ልጆቼ ሲሉ እንደዚሁም ሀሳባቸውን ተናግሯል። አሰልጣኝ አርነ ስሎት በበኩላቸው ደግሞ የምሽቱን ጨዋታ በጥንቃቄ ለመውጣት ጥንቃቄ የተሞላበትን ጨዋታዎችን መርጣለን የሚል ሀሳባቸውን ገልጿል። በምሽቱ ጨዋታ ላይ ከአንድ ጎል በላይ ጎል ማስቆጠር ከቻለ ፒኤስጂ ወደ ሩብ ፍጻሜው መቀላቀል የሚችልበትም አጋጣሚ ሊከሰት እንደሚችል ብዙዎች እየገለጹ ይገኛሉ። አስቀድሞ በነበራቸው ግንኙነትን ስንመለከት ሊቨርፑል ከ4 ግንኙነቶች በ3ቱ በማሸነፍ ቀዳሚ ሲሆን ፒኤስጂ ደግሞ አንድ ጨዋታን ብቻ ነው ማሸነፍ የቻለው። ሌሎች ጨዋታዎች ይደረጋሉ። በምሽቱ 2 ሰዓት ከ45 ላይ የስፔኑ ክለብ ባርሴሎና በሜዳው የፖርቹጋሉን ክለብ ቤኒፊካን የሚያስተናግድበት ጨዋታ ይጠበቃል። የሁለቱ ቡድን የመጀመሪያ ዙር ጨዋታ በባርሴሎና 1-0 አሸናፊነት መጠናቀቁ የሚታወስ ነው። አሰልጣኝ ሃንስ ፍሊክ ጨዋታውን አስመልክተው በሰጡት አስተያየት የምሽቱን ጨዋታ በጥንቃቄ ለመጫወት እንገደዳለን፣ ነገር ግን ደግሞ በቡድን ውስጥ ወሳኝ ተጫዋቾች በመልካም ጤንነት ላይ መገኘታቸውን ተከትሎ የምሽቱን ጨዋታ እናሸንፋለን የሚሉ ሀሳባቸውን በመግለጽ ላይ ይገኛሉ። ራፊና በጣም ጥሩ ተጫዋች ነው። በምሽቱም ጨዋታ ድል እንድናደርግ ያግዘናል። ከዛ ባሻገር ሮበርት ሌቫንዶስኪ ጉዳት አስተናግዶ ነበር፣ አሁን ግን እያገገመ በመልካም ጤንነት ላይ ይገኛል። ለምሽቱም ጨዋታ ዝግጁ ነው ሲሉ እንደዚሁ ሀሳባቸውን ገልጿል። ሁለቱን የጀርመን ክለቦች እርስ በርስ የሚያገናኘው ጨዋታ በባየር ሊቨርኩሰን እና በባየር ሙኒክ መካከል ይደረጋል። አስቀድሞ የባቫየሩ ክለብ ባየር ሙኒክ 3-0 በሆነ ውጤት ማሸነፉ የሚታወስ ነው። በዚህ ጨዋታ ላይ ፍሎሪያን ቨርትስ ባየር ሊቨርኩሰን በኩል በጉዳት ምክንያት እንደማይኖር አሰልጣኝ ዣቢ አሎንሶ ተናግሯል። ዣቢ አሎንሶ አያይዞም ስለ ጨዋታው ውጤቱን የመቀልበስ ትልቅ አቅም እንዳላቸውም እንደዚሁ ገልጿል። ኢንተር ሚላን ከፌኖርድ ሌላኛው የምሽት 5 ሰዓት ጨዋታ ነው። የእንግሊዙ ክለብ ሊቨርፑል ከስፖርት ትጥቅ አምራቹ አዲዳስ ጋራ የአጋርነት ስምምነት ስለመፈራረሙ እየተገለጸ ይገኛል። ከዚህ ቀደም ሌላኛው የስፖርት ትጥቅ አምራቹ ናይኪ የሊቨርፑል አጋር እንደነበረ የሚታወቅ ነው። በዚህ ዙሪያ ተከታዩን ዘገባ አሰናድተናል። የሊቨርፑል እግር ኳስ ክለብ ዳጎስ ያለ የገንዘብ ጥቅም የሚያስገኝለትን የአጋርነት ስምምነት ተፈራረመ። የመርሲሳይዱ ክለብ በዘንድሮ ዓመት በሜዳ ላይ እያስመዘገበ ከሚገኘው አመርቂ ውጤቱ ባሻገር የክለቡን የፋይናንስ አቅም የበለጠ አስተማማኝ ለማድረግ ከተለያዩ ዓለም አቀፍ ተቋማት ጋር በጋራ ለመስራት የሚያስችለውን ስምምነት እየፈጸመ ይገኛል። በዚህም መሰረት ከታዋቂው የስፖርት ትጥቅ አምራች አዲዳስ ካምፓኒ ጋር ትልቅ የተባለውን ስምምነት ተፈራርሟል። ይህም በአዲሱ የውድድር ዘመን ሊቨርፑል የቀድሞ አጋሩ የነበረውን የናይኪን ምርት መጠቀም አቁሞ በስምምነቱ መሰረት የአዲዳስ ካምፓኒ ምርቶችን እንደሚጠቀም ተነግሯል። ክለቡ በስምምነቱ መሰረትም ከ50 እስከ 60 ሚሊዮን ፓውንድ ድረስ እንደሚያገኝም ተነግሯል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ከሀገር ቤትና ከባህር ማዶ ለዕለተ ማክሰኞ ምሽት ያሰናዳናቸው ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ። እነሆ የምስራች
የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።